ዘባ ምንድን ነው ይኸውልህ ተርጉሞ ምን ነው በዛ ትርጉሙን ንገረኝ እስኪ ራስህ ተርጉሞ ንፋፊት በዝባ ይሄማ የሰሜን ህዝብ እኮ ነው አላየህም ጭላዳ ዝንጀሮ ህዝብ ተራራ ላይ ሰፍሮ ኦሮሞ ሜዳ ይዞ እነሆ ሳይርበው ዕድሜ ልኩን እየኖረ ነው። ይሄ ተራብ ህዝብ ነው። እናቴ ትሙት አይቷል። ሰሜን ተራራ እንዳለ በቃ አይ ሰሜን ህዝብ እንተሻለን። ጃፒ ከልጆቹ ጋር ተሰብስበው ኧረ ቀበሌ ሙሉ ህዝብ እኮ ነው መስሎሻል። እንዴት ነህ? ይሄን ፎቶ ልቀይረው። አንተ የማይደብር ከሆነ አድርገው፣ የሚደብር ከሆነ አንሰው። ኖ አንተ በአንተ ምርጫ ይነሳ በለኝ አለ። አንድ ነገር ልንገርህ፣ እኔ አዛዥ አይደለሁም። ያንተ ቤቱ ያንተ ኖ አንሳው በለኝ፣ በቃ አንሳው በለኝ። አካውንት የራስህ ነው። ለምንድን ነው እኔ ላዝህ ትፈልጋለህ እንዴ? ጅቦ አንተ እኮ ኖ አንሳው በለኝ፣ አንሳው በለኝ። እኔ መጣሁት ከአንተ ጋር ልጫወት ነው። አንተ ህሊና አለ ማድረግ የምትፈልገውን አንተ ነው የምታደርገው። አሁን ፎቶ አልዘቀዘቅኩም ምን አላልኩም፣ ግን ይነሳ። ጃፒ ያራዳ ልጅ አንቺን እኔ አከብርሻለሁ። ቢደርስሽም ዝም ገባሽ? ጅቦ አንድ ነገር ልንገርህ፣ እኔ በተፈጥሮ ላቤን ጠፍ አድርጌ የምኖር ሰው ነኝ። ጉልበት ያለው ሰው አይለምንም። ገባ? ሰርቼ ስለምኖር እኔ ማንም አያዘኝም። እኔን ይደርሳል። ተው ይደርሳል። አልፈልግም። አፈር ብላ እንዳለ እዛው ተሰብስባችሁ ገንዘባችሁን ብሉ። እኔ የማንም ለቃቃሚ ጋር እንዳትመድበኝ። እኔ ብራዘር፣ እኔ ማንንም ስለምን አይተኛ አታውቅም። ሄሉዬ አንተ ጅቦ ወይ ምን ነበር ኮሜንት ላይ ነገር የተጻፈ ምንድን ነው? ስማ የኤለን ጡት ግን በማስያዣ ነው በምንድን ነው እንደዚህ እንትን የሚለው? አንተ ስለ ጡት ምን አገባ? አትገላምጪኝ። ኮስተር ስለሆነ ነው እሱ ልክ ነው ነገር አስጠቃለ ምን አንተ ነበረ ጃፒ በቪዲዮ እንደዚህ አይነት ወሬ አወራም። እመቤቴን አወራም። አንተ ጃፒ ወንድ ከሆንክ እንደዚህ አይነት ወሬ በቪዲዮ አወራ። ለምን ውጣና በቪዲዮ ጦትሽ ማመላት ናስኪ ውጣ በቪዲዮ አይደለም እንዴ? እኔ እንደዚህ አለ። እስቲ ታፕ ገና እየገባን ነው። እኔ ምን ልጅ ለምንድን ነው የምትከት? ይሄ ሰውዬ ሁሉ አንተ ተቀምጠው ፖለቲካ ነው። እኔ ቤት አይደለም የተቀመጡት። ጃፒ ቤት ጅቦ በራሱ ቤት ነው የገቡት። በእኔ ቤት አይደለም የገቡት። እሺ እኔ ደግሞ የራስ እነሱ የራሳቸው ኦኬ። ንገሪ ምንድን ነው የሚሉሽ? የሚያስጨንቁሽ ለምንድን ነው? ፎቶ ይቀር እያሉ ዛሬ የአማራን ህዝብ ሲረግጥ ነው ያዋለው አሉ። እውነት ነው? ማነው ጅቦ? እውነት ነው? ኖ በፍጹም እኔ በጣም የአማራ ነገር ይኸውልሽ፣ ድምፅ ሆኝ ያለው የአማራን ህዝብ ቢሳደብ እኔም ጸጥ አልለውም፣ አብሬውም አልቀመጥም። ገባሽ? ስድብና አንዳንድ እንትኖችን መለየት አለብን። ገባ? እሱም አሁን ማህበረሰቡን ብሰድብበት አብሮኝ አይቀመጥም። ገብቶሻል ሄለን? እንደዛ ነው። ግን አሁን ይሄ እንደዚህ ያድርግ እያለው ሚዲያ ላይ አትዘዙ። መጀመሪያ የራሳችሁን ሰዎች ቤታችሁ መርምሩ። ሁሉም ሰው በጣም ነው የተናደደው አደረጉት ነገር ሄልዬ፣ በጣም ነው አጭበርባሪ ሁላ በሚሰሩት ስራ። ገባሽ? እኔ ደግሞ ማንም ላይ መነገድ በደም መቀለድ ምናምን አልወድም። ነገ ከነገሩ እንሞታለን። ለጃፒ ክብር ሲባል ላነጋገሩ ፎቶ ይቀየራል። ወደ ሌንጮ ባቲ እንሄዳለን። ቴንኪው። ማነው ይሄ? ትራምፕን ያስፈራራው ሰውዬ ላውድ ምናምን አድርጎ ሌንጮ ባቲ ላውድ አድርጎ መሰለኝ። ሙባረክን ጥሩትና ያስነሳኝ። ሙባረክ ካልመጣ አላነሳም እና የኦሮሞ ምናምን ጃፒ የኦሮሞ ምናምን እንኳን አንሳ። እግዚአብሔር ኦሮሚያ ክልል እንኳን አንሳ። እሺ እንዴ የወጣከነውና አንሳሳት። ኧረ ቆይ አንሳሳትን ይኸው ወንዝ የሆነ ተለዋ ያስነሳኝ። ስማ ጅቦ እኔ አላቀሳስልም። እግዚአብሔር አይታ የሌንጮ ሲሆን አንሳ አለች። የጋሽ ወርቁን ግን ቁጭ አድርገህ
እሳቸውንም አንሳቸው። አንቺ በልቶ ካጅ ጦጣ ምናምን አድርግ ማርያምን እረፍ። በቃ አይመከረኝ። ነገ ሀገሬ የምገባ ሴት ነኝ። እዚህ የኦሮሞ ምናምን እኔ ተረፍኩና እኔም ከርቸሌ ልታስገቡ ነው እንዴ? ይሄ ልጅ ታስታውሻለሽ? ቆለጡ ላይ ሃይላንድ አንጠልጥለሽበት አንቺ ግፈኛ እስር ቤት ከተትሽ ወንጀልሽ ከዚህ ጋር የተያዘ ታፕታፓታ ነው። ገና እየገባን ነው። ስሚ ይሄ ልጅ እንዴት ነው ያደረግሽ? አያሳዝንም? ምን ሃይላንድ ወንድ ብልት ላይ አንቺ ማንሽ? ጌታቸው አሰፋ ነሽ? ስማ ከመታሰሩ በፊት ታስታውሳለህ? እንደዚህ በገዝታ አስገብተውኝ እንዴ እስካሁን እንዴት አልገባም ስለው አፉን ከፈተብኝ። ሄሉ ታስታውሻለህ? እንዴት አልታሰርክም? ማርያም ሞንዬ ጥሩ ልጅ ነው በጣም ማለት ነው። ሞንና ማነው ያንኛው ጥሩ ልጅ ተሳዳቢ እኮ ነው። ጋስ ጋላሪ ሰዓት እንደቀረው ንገሩኝና ጋላሪ እንዳስሞላ ስሙኝ። ንገራችሁ ሞንዬ ነው ለመሰለ ይጠቆራል። እስር ቤት ነው ያለው ልጅ። አንቺ ሁሉንም ማንሳ ምን አንቺ አይደለሽ እንዴ ሃይላንድ እንዲያንጠለጥል ምናምን እስር ቤት እኮ ነው አቦንቺ ልጅ ደግሞ ምን አድርጊያት? እሺ ቆይ ጃፒን ለጥፈው ራቁቱ ካለ ራቁት አንቺ አህያ ጋሽ ወርቁን አንሳሳቲ ያት ጋሽ ወርቁን አንሳሳት የተከበረውን አስቦ ሰሞኑን ተቆራርጣችሁ በቃ ይሄን አድርገው። አየህ ጃፒ አንተን እኮ ነው አየህ አድርገው በቃ አነሰዋል ሌባ ለምን እነዚህ ዝንጀሮች አሁን ከጃፒ የሚያስጠላኝ አቀሳሰብ ምንድን ነው ደግሞ? ይሄ ማን ነው? አይታይም እኮ እዮዳ አንበሳ ያወረደ ይሄ ቀፈታም ፍቅር ሲዝመጣ አስገቢ እንደነለ ፍቅር ሲዝም እንዴት ኖት አባቴ? እንዴት ናችሁ? ደህና ናችሁ? አለን በረከቶት ይደርብን። ከ32 አይኑ አንዱ እታችኛው ግን አልገባኝም። ብልት ነው የሚመስለው። ይቅርታ አላነጋገር ይሄ ላይ የለመታች ብልት ቆይ ጃፒ ፎቶ እየቀየረ ነው። አንዴ ፍቅር ሲዝም እንዴት ነው ታባት? አንተ እዮዳ እያየ ከሆነ እኔ ይኸው ከአንተም ከጃፒ ምንም አያገባኝም። ራስህ ፎቶህን አስነሳ። እኔ ሎ ቤት ይሰግዳሉ አይደል? ጅቦ በሚገባ በእርሶ ሃይማኖት ፍቅር ይዝም ጡት ያለው ወንድ ምን ይባላል? በእርሶ ሃይማኖት አይዲዬ ምን አባል ይላል። ስማ እንትና ምን እንዳለች ታውቃለህ? ብሪጅስቶን ቅድም የዮዳብ ጡቱ ወርዷል እኮ ካልሆነ ለምን ሰርጀሪ ያሰሩለትም ትላለች። አልስቅም መረገጥ ፈልግም እዛው በጸበሉ እኔም በጸበሉ እንዴ ማንም የሚረግጥሽ ምን? አንቺ ከማንም በላይ መናገር ትችያለሽ እኮ። ማንንም እኮ እንትን ስድብ ግንባርሽ ላይ አይለጠፍም። ከኔ ጋር አልተጣላም አልተሰዳደብንም። ሰው እኔ እሱን አልናገረው። በቃ ዝም ብለሽ ፈታ በይ። ስለ ጡቱ ምናምን አስተያየት ስጪ ምናምን። ጡቱ ወንድ ልጅ አለጥፉ እናንተ ምን ነው ይውላል። እኛ እኮ አይደለም ያስወለቅ ነው፣ በውስጥ መስመር አይደለም ሚዲያ ላይ እኮ ነው ያወለቀው። እኔ ራሱ ነው ለምንድን ነው አንተ ጅቦ ፍቅር ሲዝም ያለው ገብቶ ምን ጉድ ነው? ያሳዝን። እንዲህ እኮ ነው ፍቅር ጅቦ አልሰማም። ይቅርታ ጠየቀ እኮ ብልጽግና ይቅርታ ጠይቆ እና ሀገር ሊገባ እኮ ተቀበሉ አልተቀበሉም ስለው አልነገረንም። ተቀበሉ ፍቅር ይዝም ተቀብለዋል ወይስ ገና? በእኔ በኩል ቢሆን እኮ እንግዲህ ትገባ ነበር እናቴ። አልሰማ አልከኝ ናከኝ። እኔ እንደ ተራሱ አግብቼ ልውሰድ። ማንን ወዴት ነው
ምን አገባችሁ እናንተ? ናንቺ አውራ ፍቅር ዝም ስማኝ። ምን ነው ደንዛ ላይ ነው ወንድም አውራ እንጂ ምን ጉድ ነው? ልትታዘበ ነው እንዲገባው ጉንፋን ይዞኛል። ወይ ነብያችን ነብይ ጉንፋን ይዟል እንዴ? አንተ ለምን አይተው ነብይ እንጂ መልአክ ወይ ሌላ ነገር ነው። እሱ እኮ የራሱ የሃይማኖት በቃ የኔ ፍቅር በቃ ማን ነው ጊፍት የሚሰጠኝ? ለምን ሰው አይሰጥም? ያው ለጅቦ እየተሰጠው ነው። ሁለታችሁም በፎቶ ናት። አለምን ማሱ እኮ ባለቤቱን እዛ ይዞ ነው እኛን ሊያጫውተን ነው የገባው። በቃ እንደዚህ ያምሻል እንዴ? ሚስቱ ነች። ማን ነው እንደዛው ሊዛ? እሱ ነው አጃፒ ሚስቱን ይዞ ገብቷል። ኧረ እኔ አልጻፍኩም እንዴ? ፍቅር ይዝም ምን ጉድ ነው? ፍቅር ይዝም ገብቶ የቆለፈው ቅድም ታውቃለህ፣ በጣም ጎንበስ ቀና እያለ ሲሰግድ ነበር። እሱ አድክሞታል እና እሱ እኮ ነብያችን በቀን ስንቴ ነው የምሰግደው? ግን ነብያችን ስድስት ጊዜ ነው የምሰግደው። እስቲ ሂዱና ንፋ ኮፍያ መቶላል። ንፋ ፍቅር ይዘን ለፍቅር ስም የሚነፋ ስጡት ለፍቅር ስም ንፉት። አንቺ ባለጌ እንደዛ ይባል። ነብይ እኮ ንፉት ትላለች። ንፏቸው ነው የሚመጡ እሷቸውን ንፏቸው። አከበርካቸው። አረ ኤቢ ፈታ ልበልበት በእግዚአብሔር አልወጣም። በቃ እኔ እንደለጠፍኩት እነሱ እኮ ነው እሱ ሞድ ለጠፉ። እኔ ምን ላድርግ? ማንም ያስፈራራሽ? ሄሉኛ አለንልሽ ብላ የኦሮሞ ሲሆናል ጌም አይሰለችም። በቃ አላውራበት አንዳንዴ በቃ አንዳንዴ በቃ ትደብሯታል። ከኛ ጋር ትጫወት እስቲ። ደግሞ እያወራች ነው ፍቅር ሲዝም አበባ ስጡኝ ምናምን አትልም እንዴ? አልሞላለትም መሰለኝ። አንድ አበባ አትልም እንዴ? ከሀገር ከወጣ በኋላ ምንም ሊስማሙ አልቻለም። የኬንያ ፉፉ በልቶ እኮ ነው በእናትህ ዘይት የበዛበት። ሆዱን ነፍቶት ነዋ፣ ማውራት አቅቶታል። አይዞ ፍቅር ይዝም ወንድሜ። በቃ ውጣና ሌላ ቀን ተመለስ። በቃ ምን ሆኖ ነው እንዴ? ኃጢአት አለ። ሄለን አንድ ጥያቄ ልጠይቅሽ። ቅድም የሁሉንም ፎቶ አስነሳሽኝ አይደል? ለምንድን ነው የወርቁን የዮዳብንም አያገባሽም። ይሄ ግለሰብ ነው እኮ እና እነዛ መንግስት ናቸው። ግለሰብ ተራ ሰው ይሄ ተራ ሰው ነው። ይህን የሚያህል ሆድ ይዞ የተራቡ እናቶች እንኳን ተራቡ ይሙቱ ይላል። ገባሽ? ይህን የሚያህል ሆድ ይዞ ነውረኛ ግን የተራቡ እናቶችን በዛ ደረጃ ሲሳደብ ምን ተሰማሽ? እንዴት አላቅም። እናቶች ተርበው የትኛውም ሀገር ላይ የትኛውም ክልል ላይ ሊሆን ይችላል፣ ተርበው እንደዛ ሲሰደቡ ምን አይነት ስሜት ይሰማሻል? አንቺ ሰዳቢው ዮዳብ አይደለም እንዳየቀር አንድ ተራ ሰው ይሳደባ አይሳደብም። ግን አንድ ሰው ጅቦ ይሄን ግን ጡቱን ቁጥጥ ብታደርገው ምን የሚል ይመስላል? ጡቱን ምን አባቱ ታዲያ እንደዚህ የወረደ ወንድ ነው የወንድ ጡት? ኧረ ወንድ ልጅ ጡት የለውም። አንቺ አሰርቶ እኮ ነው። አንቺ ወንድ ልጅ ጡት የለውም እንዴ? ምን ሆነሽ? ስሚ ሄሎ፣ አጋጥሞሽ ያውቃል ግን እንደዚህ አይነት ጡት?
እስኪ እንደዚህ አይነት ጡት ያለው ወንድ አጋጥሞሽ ያውቃል? ኧረ እንደዚህ አይተሽ ታውቂያለሽ? እዚህ ምድር ላይ ሲጀመር ባለሀብቶች ብዙ ጊዜ እንደ ዮዳብ አይነት አቋም ነው ያላቸው። ጡት አላቸው ባለሀብቶች። የኢትዮጵያ ባለሀብቶች ጡት አላቸው። እሺ እና እውነትሽን ነው ትደግሚዋለሽ? ይሄን ነገር የሀብታቸው ልክ የሚለካው በቦርጫቸው አይደል? በጡት ነው ያለው። ራስ ሲገለበጡ የሚውሉት ጡት ነው ያለው። ቦርጫ አላለ። ውስጥ ወፍራም ሰው ባለሀብት ነው። በቃ አለቀ። ተባቱ ጡት ያለው ምናምን ባለሀብት ነው አባባሉ ነው። እሱማ አልወጣም። ኧረ ወይኔ ዛሬ አልወጣም። በእናታችሁ ጅቦ ስማ፣ እንትና ዮዳብ እያሰማን ነው። ሌላ ምንም ስራ የለውም። ቁጭ ብሎ ከፍቶ ይሄ ቀፈታል ሚታታችሁ ቁጭ ብሎ ከፍቶ በዛ ላይ በኔ ቤት ማለት ነው። ግን ፈታ ብዬ እያወሩ ነው። ጌም እኮ የተጫወትኩ አይደለም። ምን ነው አንተ ብሎኬን አንሳ። አንተ ቀፈታም ኮሾኮራ ምን ያልሰደብኩት ምን አድርጊ ነው የምትሉት? ሆድ ውስጥ ያለውን ፈርስ ግን ነፃነት አትንሱኝ። እኔ ይሄ ራሴ ላይ ነው። እሺ ነፃነቴን አትንሱኝ። ይሄ ፈርስ አይደለም ስም እኮ ነው። አንተ ምን ሆነህ እንዴ? ፈታ በልበት ልንጫወትበት ካልተመቻችሁ ፈርስ መስሎ ነው እንዴ? ይሄ ፈርስ ነው እንጂ ፈርስ የሚባል የሚሸት ነገር አለ ከበጎድ የሚወጣው። አንተ ፈርስ ጽፍታ ብቻ ነው ወይ? እስኪ የጦጣ የግመል ፓሊሲ ፎቶ ቀይሩት። የፈረስ እንዴ እንደዚህ ከዚህ በላይ ጦጣ አለ እንዴ? ከዚህ በላይ እንትን አለ እንዴ? ብዙ አይነት ሰው አልቀየርም። ምን ያምሻል? ይሄስ እሱን ቀንስ። ለምናት ማን ነው ይሄ? ማን ነው? አፈርኩኝ እኔ እናቴን አፈርኩ፣ ደነገጥኩ። በጣም አሳፋሪ በቃ የለም የሚያወሩት ሁሉ በቃ ደነዞች፣ አሳፋሪዎች። ኧረ እንዲህ እናንተ የአማራ አክቲቪስቶች ተደበቁ። በቃ እናንተ አማራ ሰፊ ህዝብ አይደል? በቃ እነዚህ ሰዎች እንዲደበቁ ምከሯቸው። በቃ አያውሩ ለሳምንት ምናምን እንዴ ምድረ ቁልፋፍ ምድረ ምናምን እየወጡ የሚያወሩት ወሬ በጣም የሚገርም። ኮፒ ሊንክ አድርጉ። ደግሞ እርስ በርስ አይስማሙም እኮ። ያ የዛ ጠላት ነው፣ ይሄ የዚህ ጠላት ነው። ግን ወርቁ አይተህ ነው አትንካብኝ። እንዴት ቤታን ይሰጣታል? እሺ ቤታ ደግሞ እንዴት ወርቁ አይተህ ነው ይነኩብኛል። ጆከር ተነስቶ ጆከርና ሞጣውን አይግባቡም። ተመልከት፣ አይግባቡም። እሱም ለወርቁ አይተህ ነው። እኔ የአማራውን አንድነት ወርቁ አይተህ ነው ያመጣዋል። እንዲ ግን እኮ ለምንድን ነው የማትስማሙት? እንዴት ለዛ ሾርሙጣ እንዴት ነው 40 ምናምን ግራም የሚሰጣት? አይ ወርቁን እንዲያትነኩ ወርቁን እንዲያትነኩ። አሁን መንካት ካለብንም እነ ቤታን ነው የሚሉ ደግሞ የሆነ ጎራ አላቸው። ሰው ምንም ሳያስማማው አንድ ቀን ይሰጠናል እኮ ነው። አንድ ቀን እኛ ምን በላለን እኮ ነው። ደግሞ እየመጣችሁ ፎቶ አውርዱ ምናምን አላወርድም። ጃፒ ብቻ መጥቶ ነው የሚያስወርደኝ። ጃፒ ከመጣ አወርዳለሁ። ሌላሽ ግን ማንሽንም አልሰማም፣ አላወርድም ፎቶ። ምክንያቱም ጃፒ አራዳ ልጅ ነው። ፎቶውን አስወርዱ። የሆነ እንኳን ብር ቢቀበል ለእኔ ይሰጠኛል። ትቀልዳለህ። ማንም ፋራ መጥቶ አያስወርደኝም ይሄን ፎቶ። ፋራ እኮ በልቶ ላሽ ነው የሚለው። የአራዳ ልጅ ግን በልቶ ያስበላል። ጃፒን ጥሩልኝ፣ ሸር አድርጉልኝ። አውርድ ከተባልኩኝ በጃፒ ነው የማወርደው። በሌላስ በሞት እናቴ ግን ለምናይ ምናምን ኧረ ይደብራል። ጅቡ ምንሽ ነው አውጩ በቃ ይህ ወርቁ አይተህ ነው ማለት እኮ ጀለሳችን ነው ምናምን። ሰው ተሰብስቦ ወከባውን ከሰማ በኋላ እንዲህ ወርቁ አይተህ ነው እንዳይነካበት ጃስ እያለ ነው ተብሎ ይወረዳል። የተጨናበረ እኔ አማራ ኩን አማራ በጣም የሆነ ነገሯን እስቲ ቆይ እያጠናው ነው። በጣም የተረገመች አማራ ነች እሷ ልጅ በጣም እስቲ ፎሎ አድርጓት በዚህ አጋጣሚ። እናቴ ትምታ አካሄዷ በጣም የንትን ነው። እየተከታተልኳት ነው ሰሞኑን የት ቤት እንደምትገባ ምን እንደምትጽፍ ምናምን። እናቴ ቶሎ ነው የምከታተላት። አዎ ሐሙዲ ወርቁ አይተህ ነው እንዳታስነጉብን እንዴ። ሌላው ቢቀር በቃ አዎ እውነት ነው ተሳስቷልም እንዲያትል እንዴ እንደዛ አይባልም። የራስህን ልጅ አሳልፈህ እንዲያሰጥ እንዴ አንተ አይደብርም እንዴ ምን ይሸረው ይባባል።
ወርቁ አይተህ ነው ግን እንዲያፍርባችሁ ይሆን? ወይኔ ጉድ ይፈላ እንዱ ማን አርግ ብል አጅሬው ማፈሪያው ጥጥ ነው። ማንንም አይሰማም። ወይኔ እናቴ ዛሬ ጃፒ የእንትናን ፎቶ ለጥፎ ማን ነበር የምትባለው? ማን ነበር ስሟ? ኧረ በእናታችሁ አስታውሱኝ። ጉቺ አንቺ ምንሽ ነው አማራ የሚመስለው? ናሽ የወርቁ አይተነው ስብልታተፊ ጆከር ቤቱን ገብቶ አንድ አማራ ስለ ወርቁ መጥፎ ቢያወራ እገባላችኋል። ደግሞ ጂጂግያ የተባለችው አዞ ዝሆን እቺ ባፏ በልታ ባፏ የምታራ የወንዝ ዳር አህያ ምን አባቷ ፈልጋ ነው ወርቋ እንቁርት የምትባለው ናሽን አጀንዳው የቴሌግራሙ አልሄድክም፣ ዞር አላልክም። ያ ሁሉ ወጣት አንድ እንደዚህ ምን አለ እንዲህ ግብግብ ብላችሁ አሁን እንደምታወሩት ወይኔ ተቃጠልኩ። እናቴ ትሙት። እስቲ ቴሌግራሙን ግቡ። ስንት ወጣት ፂም የሌላቸው ህፃናቶች እናቴ እንደዛ በጥይት ይርግፍ ብለው ስታይ አንድ ቀን ለነሱ እንደዚህ ተንገብግባችሁ ሆዳ ነገ ጧት እንበላለን፣ ነገ ጧት ይከፍለናል እኮ የወርቁ አይተነውን ስም በቃ ማንም አላነሳም፣ የሚያነሳውን ቀጠቅጠዋለን፣ ከሚዲያ እናጠፈዋለን። በቃ ማን አባቱ ነው? ኧረ ቴቶ እናትን ነቀርሳውላ ለሚሞተው ወጣት አንድ ቀን እንዲህ ከልባችሁ ሲተንጨርጨሩ አሁን እሪ እንደምትሉት እሱ አፍሮባችኋል። እርግጠኛ ነኝ ወርቁ አፍሯል። በእናንተ እናቴ ትሙት አፍሯል። ግብስብስ ነገ እንበላለን እኮ ነገ ሊሰጠን ይችላል እኮ ነገኛ ልደት ስናከብር ምናምን ወርቅ ይደርሰናል። እኔ ወርቁንም የሰጠ አይመስለኝም። እናቴን አንዳንዴ ዝም ብሏል አይደል? ግን ያደርገዋል እሱ። ጣጣ የለበትም እኮ ጣጣ የለበትም። የትግሬ ሀብታም ነው መስመሩን ይዞ የሚሄደው ሰው። በኢትዮጵያ ሁለተኛ ሀብታም አዜብ መስፍን ተብላ ሳምንት አልተራገበም እኮ። የሆነ ቢቢሲ ዘገበው አልጀዚራ ዘገበው ብሎ ምናምን ላሽ አሉ። ተጋሩም እኮ ብልጥ እኮ ናቸው። እንደዚህ አይነት ነገር አያስጠጡም እኮ ላሽ ነው የሚሉት። ወርቁ አይተነዋል። ከአላሙዲን ቀጥሎ ሁለተኛ ሀብታም ነው ቢባል በቃ ከበሮ ሲደለቅ ይውላል። በቃ እንዲህ ወር ነው የሚወር ወር። ማፈር አለባችሁ። ተደበቁ። ሰውየውን ማታሳፍሩት። እናቴ ትሙት በእናንተ አይሸማቀቅ። ወርቁዬ አባቴ ተመችቶሻል? ይችለስ ያው እንታውቂያለሽ። ይህን ፎቶሽን የሚያስለሳኝ ደግሞ ጃፒ ብቻ ያራዳ ልጅ የሆነ ነገር እንኳን ብትልኪለት ዝም አይለ ያረጅ ውይ ይኸው በአንተ ምክንያት አንተ ቤት መጥቼ ይህን ፎቶ እፈሩ እናቴ ትሙት እፈሩ። አዜብ መስፍን በዚህ ሰዓት እንዲህ ብትንጫጫ እንዴ ተጋሩ ግን ለምንድን ያላንጫጫቱት? ለምንድን ነው ግን ያራራገባችሁት? ከአላሙዲን ቀጥሎ አዜብ መስፍን እኮ ናት በኢትዮጵያ ደረጃ አንደኛ ሚሊዮነሯ። ኮፒ ሊንክ አድርጉ፣ ታብታብ አድርጉ። ለምንድን ነው ተጋሩ ማታራግቡት? ሚሚ ያመሰግናል የኔ ቆንጆ። ምንዬ ተጋሩ ለምንድን ነው ያላረገባችሁት? ይህን ንገሩ። ለምንድን ነው ያልቀወጣችሁት? ራስህን እንጠይቃ አትሉኝም? አሁን ከአዜብ መስፍን ይልቅ ሕጻጽ ላይ እየተራበው ነው ሲቀወጥበት የነበረው። አንዴ በአማራ ቲቪ ሁሉ መጥቷል። ኮፒ ሊንክ እያደረጋሉ። የወሎ መብረቅ የሚባለውን ቴሌግራም ግን ገብታችሁ አማራዎች ሾፍ አድርጋችኋል። እዛ ጋር ምን አይነት ነገር እንደሚፖሰት ምን አይነት ትግል ላይ እንደሆናችሁ ታውቃላችሁ። ግን ህሉናችሁ ምን ላይ ነው? ማፈር አለባችሁ። እናቴ ትሙት በጣም ማፈር አለባችሁ።
በተለይ እነዚህ ቲክቶከሮች ምናምን ስለ አማራ እንታገላለን የሚሉ ከርስ ብቻ እንደሆናችሁ ዛሬ ነው በግልጽ ያሳያችሁን። በቃ እርስ በርስ አትግባቡም። በወርቁ አይተነው ግን አንዱ ናችሁ። አዎ ለነዛ ሸርሙጣ ማድረግ ልክ አይደለም። ቢሆንም ግን ወርቁ እንዳይነካ አንዱ ተነስቶ ደግሞ እርስ በርስ ይሰዳደቡልና ወርቁ ላይ ሲደርስ አንቺም እንዲያነኪውን የማለቀውም በቃ እሱ አይናችን ነው። የጎጃ አንዷ ደግሞ አለች የሆነች ኢልቢስ ከየት እንደመጣች አላውቅም። እኛ ጎንደሬዎች አይደለም እኛ ጎጃሞች እንዲህ ነን። ለማኝ ስናገኝ ሰተን እንሄዳለን። ደግሞ ምን እንደምትመስል አማርኛ ሁሉ እንዴት እንደሚሰቀጥጥ የሆነ አንገቷ ጭቅቅት አንገቷ ላይ ያለ እዚህ ምናምን ነገር ግግር ብሎ ጸጉሯ እንዴት እንዳስያዘችው በዛ ላይ ደግሞ ቪዲዮ መውጣቷ ለመኮሳተር እየሞከረች ራሷን ከፍ እፈሩ እናቴ ትሙት እንዳ በተለይ አንቺ አይነቷ ቆሻሻ እኛ ጎጃሚዎችን ምን አፈርብኝ ጃስ የሚላቸው ታጣ በቃ እነዚህ ስለሆዳቸው አሁን ይወርቁ በዚህ ደረጃ ሊነገርለት ሊወራለት አይገባም እኮ ስለሚሞተው ቤተሰብ ጦርነት ላይ እኮ ነው ያላችሁት እናንተ ሰዎች። ቀልድ ላይ ናችሁ፣ ሆያው የጭፈራ ላይ ናችሁ። እንዴ እናቴ ምንድን ነው የምታደርጉት? አሁን የአጀንዳ ይሆናል። በትግራይ ጦርነት ታዝባችኋል። ግን በትግራይ ጦርነት አማራው፣ ኦሮሞ፣ ትግራዩ በቃ አገር ልጠፋ ነው። በቃ አገር ልትገላበጥ ነው። በቃ አገር ተበተነች፣ አገር ፈረሰች። ይሄ ነበር ወሬው እኮ። በጣም ያሳዝናል። ሞጣንም እያየሁት ነበር ከብርጅስቶን ጋር ሆኜ። ወርቁ አይቶ ነው ሀብታም ነው እንዳትነኩት። እኔ ስሙን ለማጥፋት እነዚህ ሸርሙጣዎች ተደራጅተው ጉጂ ደግሞ ቤቷን ትከፍትና ወርቁን እንዳትነኩት። ግን ይሄ ሞጣ ቢባል ቀናታም ቆይ ምንድን ነው እየሰራችሁ ያላችሁ? ቆይ ነገሩ እንዴት እየሄደ ነው? እርስ በርስ የመስማማቱ ነገር የለም፣ ትሰዳደባላችሁ። ወርቁ ግን በሁለታችሁም ላይ እየተደነቀ ነው። እዛም ጆከር እየተሳደበ ወርቁን ያደንቃል፣ ሞጣ እዚህ እየተሳደበ ወርቁን ያደንቃል። ጃፒሱ ደግሞ እንትናን እየሰደበ ወርቁን ያደንቃል። ቆይ ምንድን ነው ነገር? እኔ እኮ አልገባ ሲጀምር እኮ ሊያሰዳድባችሁ አይገባም። አንድ ሊያደርጋችሁ እኮ ሁላችሁም ትወዱት የለ እና ለምንድን ነው እርስ በርስ የምትሰዳደቡት? ቢያንስ ወርቁ አንድ ያደርጋችሁ። ያቺ ወርቁ አይተነው ወርቅ ሰጠኝ ብላ ለቤታ ወርቅ ለሞጣ መረቅ እያለች ሞጣን ታናደዋለች። ሞጣ ደግሞ እሰይ ያርግልሽ፣ እኔ ግን ወርቁን ወደዋለሁ እያለ እሷን ይሰድባታል። ምንም አልተረዳኝ። ፎቶውን እስቲ ቆይ መጣ። ፎቶውን አንሳ፣ አያገባህም። እሺ ፎቶውን እንዳነሳ ከፈለጋችሁ ጃፒ መጥቶ ነው የሚያስነሳኝ። እናቴ ትሙት ጃፒ መጥቶ አንሳው ካለኝ አነሳዋለሁ። ያራዳ ልጅ ነው ጃፒ። ቢበላም ያስበላኛል። ወርቁ አይተህ ነው አያጅቦ ፎቶን ለጠፈው ተብሎ አውርድ ብለውት ብዙ አማራዎች እምቢ ብሎ ጃፒ ሲመጣ አወረደው። እዛ ለጃፒ አንድ 10,000 ዶላር ከገባላት ቢያንስ 2,000 ዶላር አትከለክለኝም። ያራዳ ልጅ በአንቺ የመጣ ርዝቅ ነው። አንሳ ይሉኛል ወላሂ። ወይስ ጎግል ላይ አላየሽውም? ወርቁ አይተህ ነው ተለጥፈው ዩቲዩብ ላይ ምናምን አላየሽውም? እየዞራችሁ ለምን እሱን አታስነሱ? ብብታም የማያልፍለት ድሃ ሀብታምን ሲጋብዝ ይኖራል፣ ሲያሽቃብጥ ይኖራል። እንደናንተ አይነቱ ጃፒ መጣ። ቤትን ክፈት ጃፒ፣ ቤትን ክፈትና በቤትና ማስገባት አልችልም እዚህ። አሁን ጃፒ አንሳው ካለኝ እናቴ ትሙት አነሳዋለሁ። ለምን ጃፒ በልታ ታስበላለች። ቤትን ከፍተህ ላክልኝ።
ጆከርም መጣ ተጣርቶ በቃ ተዘጋ እንዴ? አዎ ገዝቱ ተዘግቶብኛል። ቤትሽን ክፈጂ፣ ቤትሽን ክፈጂ። ገዝት እኮ መግባታችን አንተ እንኳን የወርቁ ነው ፎቶ አስነሳሁ ብለህ ጅቦ ቤት $10,000 ቢሰጥ 2,000 እንደማትክደኝ እርግጠኛ ነኝ። ጆከር ሰው አግበስባሽ የሽምብራ ቆሎ እየበላሁ ህይወቴንማ አላሳልፍም። ወርቁ አንድ የሚያደርጋችሁ ሰዎች በአስተሳሰብም በአመለካከትም አንድ መሆን አለባችሁ። አሁን ጆከር ሞጣን ይቅርታ ጠይቋል። ለምን ጆከር ወርቁ አይተነው እንዲነካ አትፈልግም። ሞጣ ወርቁ አይተነው እንዲነካ አይፈልግም። ሁለታችሁን ማን ያስተሳሰራችኋል? ወርቁ አይተነው አንድ መሆን አለባችሁ። እናቴ ትሙት እዛና እየተራገጥክ መሀል ላይ እሱን ግን አንነካም፣ እሱን ግን አትንኩብን ምናምን አይነፋም። የማንም አልፈልግም። አህያ አንተ ራሱ ጉቺን ስቀጠቀጣት አልነበር? ወርቁ እንዳትነኩ እያልኩ ጉቺን ስቀጠቀጥ ነበር። አንተ ደግሞ ይለያሉ። ግን እረፍት አድርጉ። እናቴን ሰው ይታዘባል። እንዲህ በጣም ተቃራኒ የሆነ ነገር እኮ ነው የሚወራው። ተቃራኒ ደግሞ ሁላችሁም ትወዱታላችሁ አይደል? ቢያንስ ለሱ ፍቅር ሲባል ሁላችሁም መዋደድ አለባችሁ። እንዴት ነው እርስ በርስ የምትሰዳደቡት? ሰው እኮ ተምታታበት እኮ አጀንዳ ሆነብን እኮ ነገሩ። አንቆርቲ ይዘዋለች ልዕልቲ። እንቆርቲ እንዳትለይ ብላኛለች። ሁለተኛ ልዕልቲ አንዲት አለች፣ አይታታል። በእናትህ ቆይ ቪዲዮን ሼር አድርገዋለሁ። እኛ ጎጃሚዎች ለለማኝ ሰተን ነው የምናልፈው። እሺ ሰምተሃል አይደለም? አማርኛ ሁሉ እንዴት እንደሚሰቀጥጥ እንዶችን አሁን እንዴት ነው ማን ነው እዚህ ያደረሳት? ግን ለምንድን ነው እንዲህ ሰዎችን የምታቀብጡብን? ግን ማለት እንደው ለይታችሁ እንደው ትንሽ ሌላውን ብታቀብጡት አይሻል? እኛ ለለማኝ እንረዳለን፣ እንሰጣለን። ይሄ የጎጃሜ ባህሪ ነው። አሁን በቃ ወደ ጎጥ ወደ ምና ግን እንደዛ ስትናገር እንዳይደብርሽም ማማዬ። አይ የትግራይ ሀብታም እኮ እናቴ ኑር እዚህ ቦታ አይገኝም። የትግራይ ሀብታም እኮ ተሳቁ እኮ ነው እንዲህ የሆነ ጭፈራ ቤት ምናምን ሲሄድ ካሜራ አጥፉ ምናምን ይላል። እናቴን ሞባይል ክልክል ነው። ምንድን ነው ሲባል አንድ የትግራይ ሀብታም ሊበጣ ነው ይባላል። 20701 መሀሪ ይህን ቁጥር ለምን አባጻፍክ? ነገር ደ ያለ ማሪ ሕራይ ሲቆይ ቆይ ተረዲያተኒ ሕጂ እዛ ቁጥር መፅያ ሕሳብ ሰሪያ እያ ኣብዛ ኮይነ ጠቅጠቅጠቅጠቅ ኪዳታ ረጉም ሻዕቢያ መስሚያ እኮ ጥጥ እኮ መሓሪ ዓወይ የፖስታ ሳጥን ቁጥሬ ነው። በዚህ አጋጣሚ ጅቦዮ ዳብ እየሰማ ነው። እባክህ ቀፈታም ራሱ የሚገርም እኮ ነው። እየሰማኝ ከሆነ እንዳት አይግባቡ። አሁን እሱ እየተቃወመ ነበር፣ ወርቁ አይተነው እየተቃወመ ነበር። የሆነች ነገር እስኪያገኘ ነው እናቴ፣ የሆነች ነገር እስኪያገኘ ነው። እየሰማኝ ከሆነ ንገሩት። የሆነች ነገር ከተቦጨቀለት በቃ ያቆማል። ምን እናውቃለን እኮ እንዴት እንደሆነ። እዮዳብ እኔ አውቃለሁ፣ ሰሞኑን ጌም ላይ የተፈጠረውንም ነገር አውቃለሁ። ብሎኬን ደግሞ አንሳ አንተ ደነዝ። በእኔ አጋጣሚ ነው እንዲሆን እየሰማኝ ከሆነ ጅቦ ውሃ ጠጣ። የኔ ፍቅር አባቴ ላርግሽ በይ። አንዱ ማፈሪያ አንተ ነህ። አንተ ቦርጫ የትግራይን ህዝብ እንደዛ ተናግረ እየተከታተሉ ነው። ተጋሩ ቂም በቀለኞች ናቸው ደግሞ አሉ እዛ ይሰሩልሃል። የሆነ ሰዓት አዘናግተው እናቴ ትሙት ታለቅሳለህ። የትግራይ እናት እንደዛ ተሳድበ ዝም ያሉ እንዳይመስል። አሜሪካ ምናምን የሚባል ነገር የለም። ይገባላል።
ቤት ነው ቁጭ የምትላት እንደነ ምናምን ኡበር እንዳትሰራ ነው የሚያደርጉ። ተጋርኩ በዚህ ደስ ይለዋል እኮ እናቴ። አንዴ ተነስተው የሆነ ሰው እንትን ሲሉ እስከ መጨረሻው ድረስ ይሄዳሉ አሉ። ብዙ ህዝብን እንደ ህዝብ የሚሳደብ ይቀፈታ። የትግራይ እናት እንኳን ተራበች ምናምን ይል ቦርጫም ማሰቢያ ሆዱ ላይ ስላለኩ ማን ነው እዮዳብ ያለኝ ግን እናታችሁን እዮዳባት ወይ በኢየሱስ ስም እናተሳደቡ እያመለጠኝ ነው። እናንተ ሰዎች ልውጣ እንዴ? የሆነ ዝምታው ሰውን እኮ እኔ እኮ በቃ እንዲህ ተጨንቄ እኮ ነው የማወራው። እናቴ መጥፎ ነገር እንዳይወጣ በቃ እንዲህ ተጨንቄ የሆነ ነገር ብል በረ ኢየሱስ ስም የሆነ ሰው ደግሞ እንዲህ ምን ሸይ ነው ይጉ እንዲህ ባለጌነ እንዲህ በስማም እንዳይሉ ከዛ ደግሞ ይቀመጣል ሪካርዱ። ከዛ ለልጅ ነው የሆነች እንዲህ አባቴ እንዲህ ባለጌ ነበርክ። አንዳንድ ሰዎች የምታስቡት ሀሳብ አለ። ልጆቻችን ከኛ የባሱ ዱርዮች ነው የሚሆኑት በእኛ ሆኖ ልጆቻችን ጨዋ ሊሆኑ ይችላሉ። ምን ናችሁ? ኮፒ ሊንክ እያደረጋችሁ በእናታችሁ። ሞዴሬተር ማን ነው እዚህ ጋር? ኮፒ ሊንክ አድርጓ እና ምእመናን ተስማሙ። ስታወሩ ተስማሙ። ስለ ወርቁ አይተነው ደግሞ አታውሩ። ይብቃችሁ በቃ። ሆዳም ብር አይቶ ማያቅ ረሃብተኞች፣ እንደገና ደግሞ በቃ ህይወታችሁን ለመቀየር የማታረጉት የማትፈነቅሉት ድንጋይ እንደሌለ ነው የሚያስመስልባችሁ። እናቴ ሁላችሁም አንድ ላይ ተነስታችሁ ጥሩ አይደለም። ሰው ይታዘባችኋል። እናቴ በጣም ነው የሚታዘባችሁ። ያማትንካ ሀብታም ወርቁ አይተኑ እኛ ከምናውቃቸው ሀብታሞች እኮ ወርቁ ብዙም ሀብታም አይባልም። ቀልዳለ እንዲ ናዚም መስፍን እኮ ከአላሙዲን ቀጥሎ ሀብታም እኮ ነች። ስንት ኦሮሞዎች አሉ እኮ ሚሊዮነሮች። ጸጥ ሰው አይን ውስጥ እንዳይገቡ እንዲ ንብረቱን ሀገር ላይ አስቀምጦ ጥሎ የሄደ ሰው እኮ ነው። እናቴን ወርቁ ንብረቱ በመንግስት እጅ እኮ ነው ያለው። ጉድ እንዳይሰራችሁ መንግስትን ይቅርታ ጠይቆ ገብቶ እንደ ማስረሻ ሰጤ የኛ ጀግና ስትል የኛ አየር ኃይል የኛ ባለ ሳይንስ የኛ ባለ እውቀት ስትሉት አማራ ቲቪ እጁን ሰጠ ብሎ አስመጣው። እናቴ ትሙት ወርቁ አይተነዋል እንዳለ ንብረቱ ታጣ በመንግስት እጅ የዘይት እንትኑ ምናምን እገዳ አለብን። በቃ ብያ መድጋተም ወደ አምዶ ምናምን ገብቶ እናንተን አየር ላይ እንዳያሰጣጣችሁ የሆነ ነገር ሲመጣ ቶሎ እንትን ማለት ግር ብሎ መሄድ ጥሩ አይደለም። እናቴን ጥሩ አይደለም። ያየናችሁ በቃ እንዲህ ነውር ነው። በኢየሱስ እንዲህ ሰውዬው ምን አረጋችሁ? አያሳዝናችሁም? ወርቁ እያባቴ ትግራዋይ ብትሆኝ እንከባከብሽ ነበር። እናቴ ትሙት ብድን ነው ጃስ የሚሉ ሸራ ሀብትሽን ለሰው አይኔ አበሻ መጥፎ ነው አይኑ ጨረራ ሙላ እንደ አዜብ መስፍን ዋጥ አድርጌ ይዝል ነበር። አዜብ መስፍን አላያትም? አንዴ አልጀዚራ አንዴ ቢቢሲ ይዘግባታል። እሷ ወጣ ራሱ መልስ አልሰጠችም። እናቴ ጅቡቲ ላይ እኮ እናቴ የራሷ መርከብ አላት ሁሉ ግድንግድ መርከብ፣ የንግድ መርከብ 3 ነው 4 መርከብ ታውቃላችሁ? ግድንግዱ ኮንቲነር እየጫነ የሚመጣው እንዲ አዜብ መስፍን እኮ በጣም ሚሊዮነር እኮ ነች። ጌታቸው ረዳ ስሱ ድሃ ነው አሉ እኮ የትግራይ ሚሊዮነሮች። እናቴ ትሙት አሉ። እኔ ዘርፋው ነው እሰይ ደግ አደረገች። የታባ ዘረፈችም ምን አለችም ኃይለኛ ነጋዴ ነች፣ ኃይለኛ ብራም ነች። ደሞ እሷን አይን ውስጥ ልክተታት እንዲ ኢትዮጵያን ዘርፋ ጃፒ ቀጥታ ለጻፈ ለምን ነው ጃፒ ፎቶን አውርድ ላይ አልጻፍክልኝ? እሰይ ደግ አደረገች። ይሄ ህዝብ ተዘረፈ አልተዘረፈ አሽቃባጭ ህዝብ ነገ ለሁልሽም አንዳንድ ሺህ ዶላር ብትልክልሽ አዜብዬ ማለትሽ አይቀርም። ብር ጉልበት አለው። ነገ እንበላለን ብላችሁ አይደል ባልበላ እንጀታችሁ ምጮት
አሳዛኝ ፍጥረት እንዴ! ግራ እኮ ነው የሚገባ። አንዳንዴ ዝም ብለህ ስታዳምጥ ግራ ይገባል። በቃ እዛ ቤት ስለ ወርቅ ጥሩ ነው የሚወራ፣ እዚህም ቤት ስለ ወርቁ ጥሩ ነው የሚወራ። እዛ ቤትና እዚህ ቤት ያሉት ደግሞ እርስ በርስ ደግሞ እየተሳደዱ አንቺ ምን አባሽ ነው ምናልቸው። እንደ ሞጣ ራሷን ሲቀውጥበት ነበር ጆከር ላይ። ግን ወርቁ ሀብታም ነው፣ እውነት ነው፣ አይነካም፣ የተከበረ ነው ይለዋል። ደግሞ ጆከርም እኮ ወርቁን ይወደዋል። ለምንድን ነው አሁን ሁለታችሁ የምትጣሉት? የሀብታም አፉ ናችሁ ትቀሩ። ወይ አታቢ ያለው ህዝበ አበ ያለው እና የትግራይ ህዝበ አበ ያለው አብጥምየት አለው አምፍንቃል አለው አቱም ሰባት በሉ በጃው ህዝብን አነደን ስለ ወርቁ እየተወራ ስራን መስራት የለብም። አየህ መንሳት ትግራይ ስራው ክርስዕ ይውልን አቱም ተጋሩ ታብታብ ጎሪኹም አታቢ ያለው ተጠሚናይና ተፈናቂል ክርስዕ ይውልን እዚ መጨረሻ ላይ ስወጣ ደግሞ ትግራይ ተሰር ብዬ ነው የምወጣው። ተቀልዳለህ አንተም የሀብታም ሴት ድምፅ ጌቷ የሀብታም ሴት ድምፅ አይ ቶስ አዜብ መስፍን እኔ አንድ ቀንም ድምፅኛት አላውቅም። ለምን ፎቶዋን ዘቅዝቀ ስትቀጠቅጣት አትውልም? መቼም ድምፅ አልሆናት ብትከፍለኝ ራሱ ድምፅ አልሆናት። አዜብዬ ስላረግሽልኝ አመሰግናለሁ። አረግሽልኝ ብዬ ግን ሚዲያ ላይ ስምሽን አላጠፋም ኖር እላታለሁ። እናቴ ትሙት እንጂ አዜብዬ አንቺ አሁን አዜብ መስፍን ለአያጅቦ 10 ሚሊዮን ብር ሰጠች ብላ በውስጥ መስመር ወይ በሰው ብታስልክብኝ እንዲህ ነውር ነው ሚዲያ ላይ አይወጣም እለዋለሁ። እናቴ ትሙት እንዲህ ምን ልታስጠቁራት ነው? አያችሁ የኢትዮጵያ ደም ነው የበላው ጅቦ 10 ሚሊዮን ብር ምናምን ነውር እኮ አይወራ። አሁን ጂጂያ ወርቁ አይተነውን ያጭበረበረው ገንዘብ ነው እማትለው የለም። እንዴት ነው እስር ቤት ሆኖ ያንን ሁሉ ብር ያገኙት? 13 ዓመት ወያኔ ከእስር ቤት ሲወጣ ሚሊዮነር የሆነው የመጀመሪያው ታሳሪ ወርቁ ነው እያለች እንዲህ የግብር እንትን አለበት ምናምን እንዲህ ሰው እኮ በቃ አየህ ይታይ ሲባል ሰው ሌላ ነገር ይዞብህ ነው የሚመጣው። እና ይህን ወይ አቋርጡት፣ በቃችሁ፣ አጀንዳ ወደ ሌላ ነገር ግቡ። መብቱ እኮ ነው። ወርቅ ሰጠ፣ ዳይመንድ ሰጠ፣ መኪና ሰጠ፣ መብቱ እኮ ነው አይደለም? ላበሻ ወርቁ አይተህ ነው ለዛች ግብፃዊ ሮዝ ራይዝ ገዝቶላት የለ እንዲ እናውራው እንዲ እናቴ ትሙት የመሰለ ሮዝ ራይዝ ለልደቷ ሰጥቷል። እሱማ እንዴት ይወራ? ለምን አበሻ ጋር ለምን ምቀኝነት እኮ አበሻ መቼም አያልፍልህም። አበሻ እንዲሁ ዳውነ ነው የምትኖር። አልሐምዱሊላህ አትልም እንዴ? በገንዘቡ መብቱ ነው። አዎ መብቱማ መብቱ ነው። እንዴት ለእነዚህ ሴተኛ አደሮች ያደርጋል? ሴተኛ አደሮች እኮ እንደዚህ ናቸው። እና ምን ይሆናል? ራሻዋ ምን ናት? ወርቁ እኮ ደስ ይላል። አንዳንዴ ሁጣጣ የሉም በቪዲዮ ማለት ነው የሚያመጣሽው። I love you baby። ሀብታም ሆነ ካልቀረ እንዲህ ነው። ጌታቸው እኮ ተደብቆ ነው። ጌታቸው ረዳም እኮ ለጥላጭ እኮ እናቴ ትሙት ለጥላጭ ነው ጌታቸው። የሆነ ፎቶ አውጥቼ ነበር ከሳያት ደምሴ ጋር አይታችሁታል። ለጥላጭ እኮ ነው። ያቺ ሹካ ሲበላ እንዲህ ነው ምናምን የምትለው ልጅ የለችም? አንዲት በጣም የራያ ዘቦ ልጅ አለች። ምን ከዛ አማርኛ ወደዚህ አማርኛ እንዴት እንደተሸጋገረች አላውቅም። ታውቋታላችሁ?
አሁን የምበላው በሽካና ሽካ እንዴት ነው የሚበላው ምናምን የምትል ያቺ ሚያው ሚያው የምትለው ማን ነበር ስሟን አስታውሱኝ። ከእሷ ጋር ሆኖ ጌታቸው ረዳ ሸራተን ላይ ፎቶውን አመጣላችኋለሁ እናቴን። አዎ ያቺ ድመት ኛው 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 የምትል ኮልታፋ እኮ ነበረች። እንዳለ አርቲስቶች እኮ አብዛኞቹ ከገጠር ምናምን ነው የመጡት። ልሳናቸውን የቀየሩት እኮ አዲስ አበባ ገብተው እኮ እና ጌታቸው ምናምን ያጫውታቸዋል። ግን በሚስጥር የሆነ ሰዓት ፎቶ ቦት ሲጨበት በጣም ተቀወጠ። ከዛ የትግራይ ልጆች ገብተው ኧረ ተው ጅቦ ከሙነ እንዲ ዋይ ተው እንጂ ይብዳ እንጂ ሞብት እኮ ነው ተው እንጂ ጅቦ አንተ ባለጌ ነህ እንዴ ምንድነው ደግሞ እንደ ቡሽቲ ሴት ቦዳ ብሎ እሪ ማለት ወይኔ ቅፍፍን ያለኝ ወዲያው ነው ያወረድኩት። ተጋርጎ ግን ጭንቅላት እኮ ነፍኩ። ደግሞ ቀስ ብለው ነው የሚነግሩ ጅቦ ይሄ እኮ ነገር እኮ ይዶብራል እኮ ካገኘ አጋጣሚ ይብዳቸው እንጂ አንተ እኮ በጣም ትግሪ በሴትማ አስችልም አዳሚ ወርቁም ለጥላጭ ናት፣ ጎበዝ ነች። በዚህ ትመቸያለሽ፣ ይመች። ግን ትዳር አድርጉ በቃ ውለዱ ግወዱ። አንዳንዴ እኮ ይበቃል። አይቶ ብሎ ይወጣላል በቃ። ከዛ የሆነች ቅመም የሆነች ልጅ በህይወት ውስጥ ትገባና ህይወትህን 160 ነው 360 ዲግሪ ቅይርይር ታደርጓለች። የት ነበርኩ ብለህ ታልማለህ። እናቴ አሉ እኮ አንዳንድ ሴቶች ጭንቅላትን ሁሉ ነው የሚያዞሩት እኮ እናቴን። ከእንቅልፍ እኮ ነው የሚቀሰቅሱ። የሆነ እየኖርክ አይደለም ቅዠት ውስጥ ነበርክ ምናምን። ከዛ በህይወት ገብታ እንዲህ ሴት እንዲህ ባንቺ እንዴት ነሽ በለው ባንቺ የኔ ቆንጆ ጠፍተሻል የኔ ቆንጆ አንበሳሽ እኮ ደረሰኝ እኮ ምን አባትሽ ላድርግሽ። እና አግቡ ተቆጠቡ። ለማንኛውም የዛሬ ምህረት ሞጣሽ የኔ ቆንጆ ጃፒንም አላስገባው ነበር። እንዴት ላስገባው? በእናት ገስት ኮፒ ሊንክ አድርጉልኝ በእናታችሁ። ታፕታፕ ኮፒ ሊንክ እንዬና እናት ነኝ የጅቡ ቅምጥል ሃሽታግ ምናምን እናንተ ይመቻችሁ። እናቴ ትሙት ምርጥ ናችሁ። እናቴን ይመቻችሁ። እናንተ ናችሁ ኮፒ ሊንክ የምታደርጉት። ውቁራዊት ቴንኪው። ነገ ሊከፈት ይችላል አይታወቅም። ለማንኛውም ምዕመናን ይሄን ካወራን በቂ ነው። የአማራ አክቲቪስቶች በተለይ እናንተ አክቲቪስት ሳትሆኑ ልክፍታሞች ቲክቶክ ላይ በቃ ሰው ታዘባችሁ። እናቴን እኔ አንዳንዴ የሆነች ትንሽ ነገር አለች አይደል? የሆነች ትንሽ ነገር እናታችሁ ምን አስቡ ነው ትልና አይ ትግራዋይነቴ ምናምን ትላለች። አለች ደግሞ ትንሽ መጣ ምን ሆኖ ነው ኧረ እንደው ሰው መሳቂያ አይ እናቴ ቤተሰቦች ይለና ደግሞ ትንሽ ግን ደግሞ ምን አገባኝ